አንኳኩ ይከፈትላችሁ። የሚለምን ሁሉ ይቀበላልና የሚፈልግም ያገኛል፣ መዝጊያንም ለሚያንኳኳ ይከፈትለታል። ወይስ ከእናንተ ልጁ እንጀራ ቢለምነው ድንጋይ የሚሰጠው ከእናንተ ማን ሰው ዓሣ ቢለምነው እባብን ይሰጠዋልን? እስኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠትን ካወቃችሁ በሰማያት ያለው አባታችሁ ለሚለምኑት እንዴት አብልጦ መልካም ነገርን አይሰጣቸውምን? እያለ ይናገራል። ኢየሱስ ክርስቶስ ይህንን ቃል ለደቀ መዛሙርቶቹ እያስተማረ እንዴት መጸለይ እንዳለባቸው፣ እንዴት እምነታቸው በእግዚአብሔር ላይ እንደሚጸና እያስተማራቸው እንመለከታለን። የሰማይ ደጅ ለማንኳኳት ያለባቸው አንደኛ ሰማይ ሲያንኳኩ እምነት እንዲኖራቸው ይናገራል። ወገኖቼ ጥማት እንዲሁም ደግሞ ምንም ስኬት በሌለበት ዮሴፍ የተባለ የያዕቆብ ልጅ ወደ ግብፅ አገር ገብቶ በንግሥናው ተቀምጦ እያለ እስራኤላውያን ከተማቸውና አካባቢያቸው ወደ ግብፅ አገር ወርደው ያለው ግብፅ አገር ተቀምጠው ለብዙ ዘመናት ተቀምጠው እየተመገቡ እንደልባቸው የተንቀሳቀሱ እንዲሁም ደግሞ ከግብፃውያን ጋር ጥሩ ማህበረሰብ ነበራቸው። በዚህ የነበረው ንጉሥ ላይ አንድ ስጋት ገባበት። ስለዚህ የእስራኤል ብዛት ልክ ከግብፃውያን እጅግ በጣም የላቀና የበዛው ነው፣ የሰፋው ነው። ስለዚህ ንጉሥ ውስጥ የገባው ፍርሃት ነው። ምን ይባላል? ጠላቶቻችንን አግዘው እኛም ደግሞ ሾጉረን ብሎ ፈረ ይህ እስራኤላውያን እያሱ እግዚአብሔር አምላክ ለአብርሃም በዘፍጥረት ምዕራፍ 15 ቁጥር 14 ተናግሯል። ሕዝብ በማያውቅበት አገር ላይ በባርነት ይሰጣል፣ በባርነት አልፎ ይሰጣል። ልጅ ደግሞ ልጅ ወልዳችሁ ቢለምናችሁ ገበታ ቢጠይቃችሁ እንዴት ድንጋይ ብረት ትላላችሁ? አትሩ። ለምን? ልጆቻችሁን የመጨከናቸው ለምን? አባት ናቸው እያላቸው። ስለዚህ አባት የሆነን ጌታ ደግሞ የለመንነውን ሁሉ ይመልስልናል። ሁል ጊዜ በእግዚአብሔር ፊት በሌሊትና በቀን እየጾማችሁ እየጸለያችሁ በእግዚአብሔር ፊት ያቀረባችሁት መልስ በሙሉ ዛሬ ይመለሳል። ኢየሱስ ክርስቶስ ጌታ ነው። ዛሬ ትዕቢት ጸጋን እንድትቀበሉ ያደርጋል። ለዚህ ነው ጴጥሮስ በመልእክቱ ላይ ምዕራፍ 5 ቁጥር 1 ጀምሮ ያለው ተላኩ ለቤተ ክርስቲያን ሽማግሌዎች ታዘዙ እያለ የመጣና ከዛ ወደ አንበሳው ካለ በኋላ እሱ ስለ እናንተ ያስባል፣ የሚያስጨንቃችሁ ሁሉ በእርሱ ላይ ጣሏል። በቅድስና እንዲመላለሱ እግዚአብሔር የሚያስበው ሀሳብ ምንድን ነው? ያሳቸው ባይረኛው በእግዚአብሔር ፊት ራሳችሁ አዋርደዋል። ራሱን ከፍ የሚያደርግ አለ። እሱ ስለ እናንተ ያስባል። እግዚአብሔር የሚያስበው ምንድን ነው? አንዳንድ ጊዜ እኛም በንጽህና ሲከታተሉ ያ የእግዚአብሔር መንፈስ በሰዎች ልብ ላይና በሰዎች ማንነት ላይ ያርጋል። ልባችን እንዲጠራ ይፈልጋል። ለዚህ ነው በአንድ መንፈስ ሆኖ በአንድ ሀሳብ ሆኖ በሐዋርያት ሥራ ምዕራፍ 1 ላይ ተመርሰዳለን አይደለም አጋንንት የሚደነግጠው በጸሎት ስትተጋ እግዚአብሔር መንፈሱን በእኛ ላይ ሲያስቀምጥ አጋንንት ከደንገረው መልቀቅ ይጀምራል። በሽታ መሰበር ይጀምራል። ወገኖች ይህን መንፈስ መቀበል ደጅ ጠናውት፣ ፈተናው አለ ጠናውት፣ ችግሩ አለ ጠናውት፣ ውጊያው አለ ጠናውት፣ ፈለጉት። ከእርሱ ውጭ ምንም የለኝም። እርሱ ግን በፈተናውና በችግሩ መካከል ግልጥ አለልኝ፣ ዘንበል አለልኝ፣ ፊቱን አበራልኝ፣ መገኘቱን አሳየኝ። ከረግረግ ጭቃ ውስጥ አወጣኝ፣ ከችግር ውስጥ አወጣኝ፣ ከመከራ ውስጥ አወጣኝ፣ በዓለት ላይ አቆመኝ፣ በምስጋና ምዕራፍ ላይ ያስቀመጠኝ። እግዚአብሔርን አመሰግናለሁ። ወሮች የእግዚአብሔር ደጅ እየጠናችሁ ያላችሁ ቅዱሳን ያለምንም መሰላቸት በእግዚአብሔር ፊት በሌሊትና በቀን ምትጾሙ በሌሊትና በቀን ፊቱ የምትፈልጉ ሰዎች እግዚአብሔር አምላክ ዛሬ ፊቱን ያበራላችሁ። መንፈስ ቅዱስ ይህንን ቃል አሳስቦ ይቆዳል። ዛሬ እናንተ መልስ ብቻ ነው፣ ሸኔ መልስ ይመለሳል፣ የእናንተ መልስ ይመለሳል። ክብር ለጌታችን ለኢየሱስ ክርስቶስ ይሁን። ቆዩ በእግዚአብሔር ፊት በትጋት ወገኖች። እግዚአብሔር እኮ ሰዎች መልሳቸው ለምን እንደሚዘገይ ታውቃላችሁ? የመጀመሪያው መልሳችን የሚያዘገየው ማጉረምረም ነው። በእግዚአብሔር ፊት የማጉረምረምን ጸሎት መልሳችሁን ያዘገይባችሁ ቅዱሳን እያጉረመረማችሁ በእግዚአብሔር ፊት ስንፍና ቃል እየጣላችሁ በእግዚአብሔር ፊት ለጸሎት ተንበርክካችሁ ለጸሎት ተንበርክካችሁ በስንፍና መጸለይ በማጉረምረም መጸለይ
ይሄን እንደዚህ አይነት ጸሎት መልሳችሁን ያዘጋጁ። በእግዚአብሔር ፊት በቅድስና መጮህ ነው። በእግዚአብሔር ፊት በቅድስና ማልቀስ ነው። ችግሩ ካለ ፊቱን መጥናት ነው። ፈተናውን ካለ በእግዚአብሔር ፊት በቅድስና ማልቀስ ነው። የዛን ጊዜ መልስሽ ይመለሳል፣ መልስ ይመለሳል።